ሊዲያ ዘበነን ተቀጣጥረው መንገድ ላይ ተገናኝተዋል። ዘበነ እንዳገኛት አቅፎ መሳም ስለፈለገ ሊያቅፋት ሲል አይ መጀመሪያ ወደ ጉዳያችን ከዛም በኋላ ነው ሰላም የምንባባለው ትለዋለች። እሱ ግን በቅድሚያ ሰላምታ ነው የሚቀድመው። እንድነው የምትይው አንተ ዝም ብለህ ቀሚስ በገለበ ነው ሁልጊዜ የምትፈልገው ቀሚስ የገለበን ነው እንጂ ሌላ ነገር አይደለም። ቅድሚያ ወደ ቁም ነገር ነው። ተግባባን ትሏለች። እዩልሽ እኔና አንቺ የምንግባባው መጀመሪያ ሰላም ስንባባል ነው ይላታል። እሱ የሚፈልገው ሌላ መንገድ ስለሆነ ስለዚህ አንቺ አፋፍ ላይ ቆመሽ ዝም ብለሽ አንተ እንደዚህ ነህ ብለሽ ደፍሮ የመናገር ምንም ችሎታ የለሽም። ገብቶሻል ይላታል። አዎ እኔ ያንተ ስለሆንኩ ነው ወንድነትን እንድታሳይ ነው የምፈልገው። በመጀመሪያ ገባህ? ማን እንደሆንኩኝ እንዳስመሰክር ነው የምትፈልጊው? ያልጋነት ጀብድህን አይደለም የጠየኩ። ይኸውልሽ እኔ ዝም ብለሽ ይኸውልሽ እኔና አንቺ በአንድ ሳጥን ያለ ነው። አንተ እንዲህ ነህ ብሎ ደፍሮ የመናገር ንጽህና ስለሌለሽ ዝም በይ ይላታል። አዎ ለዚህም እኮ ነው አብሬህ የሆንኩትኝ ንጹህ እንዳልሆንኩ አውቃለሁኝ። ግን ደግሞ ወንድነት ግን እንድታሳየኝ እፈልጋለሁ። ይኸውልሽ ማን እንደሆንኩኝ ደጋግሜ አስመስክሬያለሁ። ይኸውልሽ የተኛሁበት እኔ በስሜት የምነዳ እንስሳ አይደለሁም። በስሌት የምትንቀሳቀስ ነህ ማለት አይደለም። ምናልባት አልታይሽ ይሆናል ምኑ ጅል አለመሆኔ ሰው ነኝ። ይኸውልሽ የማልጠቀምበት እያንዳንዷ ሽርፍራፊ ሰዓቴን አልሰጥም። እጄን እንደምንም ብዬ ዘረጋለሁ ወደ ራሴ ስመልሰው ግን ባዶውን አያውቅም። ይኸውልህ ቁማር ትወዳለህ ማለት ነው። ምንም ብትሸነፍስ ትለዋለች። እኔ ተሸንፌ እንደማላውቅ ታውቂያለሽ። ስለዚህ ዝም ብለሽ አትፈታተኝኝ ይላታል። ዶክተርና ዋሲሁን ስቲል አሁንም ሀረግን ፍለጋ ላይ ናቸው። ሀረግን ሊያገኟት አልቻሉም። ዋሴ ተስፋ የሌለው ጨለማ ሆነ እኮ ምን ትላለህ? በተስፋ ብቻ መጓዝ መድከም ይለዋል። አላቅም ዶክተር ብቻ እንዳልረገም። ማን ነው የሚረግምህ? ምን አውቃለሁ አላቅም የሚረግመኝን። ምናልባት ተስፋ የሌለው ዋሴ ምናልባት ጫና ስላሳደርኩብህ ይሆን እንዴ? አላቅም እንዴት እንደሆነ ብቻ ግን ግራ ገብቶኛል። ምን እንደማደርግ አላቅም። እኔ እንጃ ብቻ አንተ ያልከኝን ሰው ባልሆንም እንኳን ይለዋል። ምንም ሁን ብቻ ሰው መሆንህ ለኔ በቂ ነው ይለዋል። እሺ እሱ ግን እህቱ መሆኗን ያውቃል። ዶክተር ግን በአጋጣሚ እህቴ ስለሆነች የሚለው ነገር አይምሮውን እየነካው ነውና ምናልባት እህቱ ትሆን ጥርጣሬ አድሮበታል። ግራ ቢጋባም ግን ስቲል ላለማስነቃት ለመፈለግ ከዋሲውን ጋር አብረው ጉዟቸውን ቀጥለዋል። ዶክተርም እኔ ግን ድጋሚ አግኝቻት ሀረግን የማወራት መስሎኝ ነበረ፣ ግን ምንም መቋጫ የሌለው ህልም ቅዠት ሆኖብኛል። አላቅም። አይ ግድ የለህም ዶክተር፣ ህልምህ እውነት ይሆናል። አይዞህ ምንም ችግር የለውም ይለዋል በተስፋ። መቼም ቢሆን ብቻሽን መቆም አትችይም አይደለ ወይዘሮ ሉሊት ይላታል። እንዴት መቆም እንደማልችል አሳይሃለሁ። ከጀርባሽ ግን ማን እንዳለ ታውቂያለሽ? አቶ ዘበነ የሚባል ሰው አለ ከኋላሽ። እሺ አስቢ ይላታል። አውቃለሁ ዘቤ፣ አንተ ታስፈልገኛለህ፣ ግን ደግሞ አንዳንዴ ችላ የምትላቸው ነገሮች አሉ። እነሱ ነገሮች ያበሳጩኛል። እና ምን ትላለህ?
ተቆጥታ ሄዳ የነበረችው እንደገና ተመልሳ በፈገግታ ለማግባባት እሱን በቁጣ ሲመጣ እሷ ግን በፍቅር ለማሸነፍ የምትፈልገውን ነገር ከእጇ ማስገባት ስለፈለገች እሱም ደግሞ ሀረግን ማስያዝ ማስገደል ስለምትፈልግ ብቻ ዘበነን እንደገና ገብታ ትለማመጠዋለች። እዩልሽ አትጠራጠሪ፣ የምትፈልጊውን ነገር ሁሉ አደርግልሻለሁኝ ይላታል። እሷ ግን በተለይ የሀረግን ጉዳይ እንድታፋጥንልኝ እፈልጋለሁ ትለዋለች። እሱ ግን ሀረግን ይዞ የመግደልም ምንም የማድረግ ፍላጎት የለውም፣ ይፈልጋታል ስለሚወዳት ማለት ነው። እናም እሷ ግን እሷን ማስገደል ስለሆነ አላማዋ እሱን እንድትይዝ